በአሜሪካ በተለያዩ አካባቢዎች የብልጽግናን አገዛዝ በመቃወም ሰልፍ ይደረጋል። ዋሽንግተን ዲሲ ከተማ ዛሬና ነገ ሰልፍ እንደሚደረግ የሰልፍ አዘጋጆች አስታውቋል። ጠቅላይ ሚኒስትር አብይ አህመድ ወደ አሜሪካ እንዲመጣ ከተጋበዘ በኋላ ሰልፍ ለማድረግ መታቀዱን አዘጋጆቹ አክለዋል። በተመሳሳይ በአሜሪካ በሰሜን ካሊፎርኒያ ግዛት የሚኖሩ የኦሮሞ ተወላጆች በኢትዮጵያ በንጹሃን የኦሮሞ ተወላጆች ላይ እየደረሰ ያለውን ግፍና በደል በመቃወም ሰልፍ ለማድረግ በዝግጅት ላይ መሆናቸውን ገልጸዋል። በሰልፈኞቹ በኦሮሚያ እየደረሰ ያለው ጥቃት እንዲቆም፣ በኦሮሚያ ያለው ጦርነት በዓለም አቀፍ ደረጃ እንዲሰማ ግፊት ለማድረግ መሆኑን ገልጸዋል። በተለያዩ የኦሮሚያ አካባቢዎች በፋኖ ታጣቂ ኃይሎች የተሰነዘሩ ጥቃቶችን በማውገዝ የተቃውሞ ሰልፍ እየተደረጉ ይገኛሉ። በኦሮሞ ሕዝብ ላይ ያለማቋረጥ እየደረሰ ያለውን ጥቃት በተለይም ባሳለፍነው ሳምንት ድንበር ተሻጋሪ የአማራ ክልል ኃይሎችና ፋኖ በወለጋ ኦሮሞ ተወላጆች ላይ ያደረሱት አሰቃቂ ግድያና ወንጀል በርካታዎችን አስቆጥቷል። ይህንን ተከትሎ በፋኖ ታጣቂ ኃይሎች የተሰነዘሩትን ጥቃቶችን በማውገዝ የተቃውሞ ሰልፎች እየተደረጉ ይገኛሉ። በአሜሪካ ዋሽንግተን ዲሲ ከተማ የብልጽግናን አገዛዝ በመቃወም ዛሬና ነገ ሰልፍ እንደሚደረግ የሰልፍ አዘጋጆች አስታውቋል። ጠቅላይ ሚኒስትር አብይ አህመድ ወደ አሜሪካ እንዲመጣ ከተጋበዙ በኋላ ሰልፍ ለማድረግ መታቀዱን አዘጋጆች አክለዋል። የሰልፉ ዓላማ በኦሮሚያ እየደረሰ ያለውን የአየር ጥቃትና የእግረኛ ኃይሎች ጥቃት እንዲቆም፣ በኦሮሚያ ያለው ጦርነት በዓለም አቀፍ ደረጃ እንዲሰማ ግፊት ለማድረግ መሆኑን ተገልጸዋል። በኦሮሚያ ውስጥ እየተፈጸመው ላለው ግድያና ውድመት ተጠያቂ መንግስት መሆኑን የጠቀሱት አዘጋጆቹ የአሜሪካ መንግስት በኢትዮጵያ መንግስት ላይ ተገቢውን ጫና እንዲያሳድር ሰልፉ የራሱ ድርሻ እንዳለው አክለዋል። በተመሳሳይ በአሜሪካ ሰሜን ካሊፎርኒያ የሚኖሩ የኦሮሞ ተወላጆች በኢትዮጵያ በንጹሃን የኦሮሞ ተወላጆች ላይ እየደረሰ ያለውን ግፍና በደል በመቃወም ሰልፍ ለማድረግ ዝግጅት ላይ መሆናቸውን ገልጸዋል። በሰሜን ካሊፎርኒያ የሚገኙ የኦሮሞ ኮሚኒቲ በኦሮሞ ህዝብ ላይ የሚደርሰውን አሰቃቂ ግድያ በመቃወም ሰልፍ ከማድረግ ባለፈ በፋኖ ሚሊሻዎች የተሰዉትን ዜጎች በማስታወስ የሻማ ማብራት መርሃ ግብር እንዳላቸው አዘጋጆቹ ጠቁመዋል። የተቃውሞ ሰልፍና የሻማ ማብራት መርሃ ግብሩ የፊታችን ቅዳሜ እንደሚካሄድም ተገልጸዋል። የሰልፉ ዓላማ በኢትዮጵያ እየሞተ ላለው የኦሮሞ ህዝብ ድምጽ ለመሆን ነው ተብለዋል። በሰልፉ ላይ የኦሮሞ ተወላጆች፣ የኦሮሞ ህዝብ ወዳጆችና የሰብአዊ መብት ተሟጋቾች እንዲሳተፉ አዘጋጅ ኮሚቴ ጥሪውን አስተላልፈዋል። የፊንፊኔ ከተማ ነዋሪዎች በከተማዋ በኢትዮጵያ ስም የሚንቀሳቀሱ ጽንፈኞች ከአማራ ጽንፈኛ ኃይሎች ጋር በመሆን ለሰሞኑ የጸጥታ ችግር ምክንያት መሆናቸውን ተናገሩ። በከተማዋ በአፋን ኦሮሞ ትምህርት አይሰጥም፣ እንዲሁም የኦሮሚያ ክልል መዝሙር አይዘመርም በሚል መነሻ የሚደረጉ ሁከቶችን በምርጫ ተወዳድሮ የተሸነፉ ተቃዋሚ ፓርቲዎች ጭምር ያሳተፈ ነው ተብለዋል። ሰሞኑን በፊንፊኔ ከተማ የኦሮሚያ ባንዲራ ለምን ይውለበለባል፣ እንዲሁም በአፋን ኦሮሞ ለምን በፊንፊኔ ትምህርት ይሰጣል በሚል በከተማዋ የሚገኙ የፋኖ ኃይሎች የዋና ጽንፈኛ የአማራ ኃይሎች ብጥብጥ ለማስነሳት ሞክረዋል። በጉዳዩ ዙሪያ የፊንፊኔ ከተማ ከንቲባ ወይዘሮ አዳነች አቤቤና የተለያዩ የመንግስት ኃላፊዎች በከተማዋ ህብረተሰብ ተወካዮች ጋር ተወያይተዋል። የከተማዋ የህብረተሰብ ተወካዮች በከተማዋ እነዚህን ቡድኖች ችግር እየፈጠሩ መሆናቸውን ጠቅሰዋል። በምክክሩ ላይ አስተያየት ሰጪዎቹ በከተማ አሁን ላይ ችግር እየፈጠረው የሚገኘው በኢትዮጵያዊነት ካባ የሚንቀሳቀሱ የአንድ ብሔር ጽንፈኛ ቡድን መሆናቸውን አብራርተዋል። የፊንፊኔ ከተማ የኦሮሞ አርሶ አደር እያፈናቀለች ስትሰፋ የኢትዮጵያ ነው የሚሉ እነዚህ ኃይሎች ኦሮሞ በቋንቋችን እንማር እና በቋንቋችን እንዘምር ስል ግን ዘረኛ በሚል ይዘምታሉ ብለዋል አስተያየት ሰጪዎች። አስተያየት ሰጪ አክለውም የከተማ ምክር ቤት አባል የሆነው ሰው የፊንፊኔ ከተማ አስተዳደር አፋን ኦሮሞ ተማሪዎችን እንዴት ትመዘግባለች የሚል ተቃውሞ እያስነሳ መሰማቱን ገልጾ በሐሳቡ በጣም እንዳዘኑ ገልጸዋል። በከተማዋ ያለው የኦሮሞ ጥላቻና የኦሮሞ ፎቢያ ሊቆም ይገባዋል ብለዋል አስተያየት ሰጪው። እነዚህ ቡድኖች መርጦ አልቃሽ ናቸው ያሉት አስተያየት ሰጪው እነዚህ የኔ የሚሉት ቡድን ሲገደል ንጹሃን ተገደሉ ይላሉ፣ በተቃራኒ ደግሞ ሌሎቹ ሲገደሉ ጸረ ሰላም ብሎ ይጮዋሉ ብለዋል። ሌላ አስተያየት ሰጪው የሃይማኖት አባት በበኩላቸው በፊንፊኔ ከተማ የኦሮሞ ባንዲራ ማውለበለብም ሆነ የክልሉ መዝሙር መዘመር ምንም አሉታዊ ነገር የለውም ይላሉ። በመሆኑም ልጆቻችን ልንመክር ይገባል ይልቅ ብለዋል። ህጻናቱ ይህንን ጉዳይ በራሳቸው አያውቁም ያሉት ሌላ አስተያየት ሰጪው በበኩላቸው ልጆቻችን ድንጋይ በቦርሳቸው ተሸክሞ ሲሄዱ በራሳቸው አይደለም ይልቁኑ የሚጠቀማቸው አካል ስላለ ነው ብለዋል። የፊንፊኔ ከተማ ፖሊስ ኮሚሽን ኮሚሽነር ጌቱ አረጋው
በበኩላቸው እነዚህ ኃይሎች በተደራጀ መልኩ እየተንቀሳቀሱ መሆኑን አንስቶ እየተወሰደ ያለው እርምጃዎች ተጠናክሮ ይቀጥላሉ ብለዋል። የመዲናዋ አስተዳደር ጸጥታ ጉዳዮች ቢሮ ኃላፊ ወይዘሮ ሊዲያ ግርማ በበኩላቸው በከተማዋ አንዱን ብሔር ለሀገር ተቆርቋሪ አድርጎ የመቅረብ እንዲሁም በተቃራኒ የኦሮሞ ሕዝብ ደግሞ ለሀገር እንደማይቆረቆር አድርጎ የመቅረብ የተዛተ ትርክት መኖሩን ተናግረዋል። እነዚህ ኃይሎች የሀገሪቱን ባንዲራ ጭምር በማውረድ የአጼውን ዘመን ባንዲራ ይህኖ ባንዲራ በማለት ይዞ እንደሚንቀሳቀሱ ኃላፊዋ ተናግረዋል። እነዚህ ኃይሎች በህጋዊ መንገድ ተመዝግቦ በምርጫ ተወዳድሮ በተሸነፉ ፓርቲዎች ጭምር እንደሚደገፉ ኃላፊዋ አክለው ገልጸዋል። በምርጫ ተወዳድሮ የተሸነፉ እነዚህ ፓርቲዎች በየተቋማቱ ባሉ አባላቶቻቸው እንዲሁም በውጪ ሀገር ካሉ ደጋፊዎቻቸው ጋር በመተባበር ይህንን ጉዳይ እንደሚፈጽሙ ተናግረዋል። የከተማ ከንቲባ ወይዘሮ አዳነች አቤቤ በከተማዋ በአፋን ኦሮሞ ማስተማር የተጀመረው የዛሬ 5 ዓመት መሆኑን ገልጸው ውሳኔው የዘመናት ጥያቄ ምላሽ ነው ብለዋል።